ብራዚላዊው ወጣት በአንበሶች ተበላ። ቪዲዮን አይተን እንመለስ። ይህ ወጣት ብራዚላዊ ወደዚህ የአንበሶች ማቆያ ለምን እንደገባና የህይወቱን መጨረሻ በዚህ ቪዲዮ ነግራችኋለሁ። ታይላንዳዊቷ የ65 ዓመት አዛውንት ሞታለች ተብሎ የቀብር ስነ ስርዓቷ ሊፈጸም ሲል ሳጥኑ በመንቀሳቀሱ ህይወቷን መታደግ ተችሏል። ቪዲዮን አይተን እንመለስ። እነዚህንና ሌሎች አዝናኝ አስገራሚ በዓለማችን ላይ የተደረጉ ሰሞነኛ ዜናዎችን በዚህ ቪዲዮ ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ናሁታ ቲዮ። የመጀመሪያው መረጃችን ሁለት ራሳቸውን ስተው የመጡ ወንድና ሴቶች መጨረሻቸው ትዳር ሆኗል። ነገሩ እንዲህ ነው። የ18 ዓመቱ ዛክ የራግቢ ተጫዋች ነው። በጨዋታውም ወቅት እጅግ በጣም ፍትጊያና ኃይልን የቀላቀለ የጨዋታ አይነት በመሆኑ ጭንቅላቱ ላይ ጉዳት ይደርስበታል። በዚህም በፍጥነት ወደ ሆስፒታል ይመጣል። ሆስፒታልም ሲደርስ ራሱን ስቶ ነበረ። ስለዚህ ቀጥታ ወደ አይሲዩ ሩም ወይም ደግሞ ወደ ጽኑ ህሙማን ክፍል ነበር የገባው። ልክ ከሳምንት በኋላ ደግሞ ኤልዛቤል የተባለች የ16 ዓመት ወጣት በተመሳሳይ እዛው ሆስፒታል የመኪና አደጋ ይደርስባትና ራሷን ስታ ወደዚሁ ወደ ዛክ ወደተኛበት ራሱን ስቶ ወደተኛበት ሆስፒታል ትመጣለች። እነዚህም ሁለት ራሳቸውን የሳቱ ሰዎች አጠገብ ላጠገብ ተኝተው ቤተሰቦቻቸው በጭንቀት በሐዘንና ከመችመች ሞታቸውን ወይም ህይወታቸውን እንሰማለን ብለው ይጠባበቃሉ። በቅድሚያ ዛክ ከኮማ ከቀናት በኋላ ይነቃል። በመቀጠልም ለኤልዛቤል ቤተሰቦች ኤልዛቤልም እንደምትነቃ መልካም ምኞቱን ገልጾ ከነቤተሰቦቹ ወደ ቤታቸው ይመለሳል። በተመሳሳይ ኤልዛቤትም ከቀናት በኋላ ራሷን ከሳተችበት ትነቃና እነሱም ወደ ቤታቸው ይመለሳሉ። በስተመጨረሻ ዛክ ይህችን ኤልዛቤትን በፌስቡክ ይፈልጋትና በፌስቡክ ያገኛታል፣ ኮንታክት ያደርጋታል። ቤተሰቡንም እንዳገኛት ሲያበስራቸው ለምን የምሳ ግብዣ አናደርግላቸውም ብለው ይጠሯቸዋል። በዚህ መካከል ነው እንግዲህ እነዚህ ሁለቱ ልጆች ቁጥር የተለዋወጡት። ከዛም በኋላ መቀጣጠር፣ መደዋወል፣ መገናኘት ይጀምራሉ። የራሳቸውንም የዩቲዩብ ቻናል ከፍተው ተስፋ ስለቆረጡ ሰዎች የተለያዩ ምክሮችን የሚለግስ የዩቲዩብ ቻናል ከፍተው አብሮ መስራት ይጀምራሉ። ይህ አደጋ ከደረሰባቸው ከ6 ዓመት በኋላ በዚህ ሳምንት ዛክ ለኤልዛቤት የታገቢኛለች ጥያቄ ያቀርብላታል። ኤልዛቤልም ምንም አላቅማማችም። ወዲያውኑ ነበረ እሺ ያለችው። እንግዲህ ይህ ትዳር አይገርምም? በህይወትና በሞት መካከል የነበሩ ሁለት ሰዎች አሁን ሌላ ህይወት ለመፍጠር አንድ ሆነዋል። እንደዚህ አይነትም ዓለማችን የተለያዩ አስገራሚ ታሪኮችን ይዛለች። ወደ ሁለተኛው መረጃ እንሂድ። በብራዚል አንድ የ15 ዓመት ወጣት 6 ሜትር ርቀት ያለውን አጥር ዘሎ በመግባት እንስሳት ማቆያ ዙ ወይም ደግሞ የመካነ አራዊት አልፎ በመግባት አንበሶች የተከለሉበትን አጥር በመውጣት ከዛ ደግሞ ወደ አንበሶች ወደሚገኙበት ስፍራ በዛፍ ወደ ታች በመውረድ ራሱን በአንበሶች እንዲበላ አድርጓል። ይህ የምታዩት ተንቀሳቃሽ ቪዲዮ ያንን መካነ አራዊትን ለመጎብኘት ከገቡ ጎብኚዎች የተገኘ ቪዲዮ ነው። የዚህ የመካነ አራዊቱ አስተዳደር እንደገለጹት ይህ ወጣት ያንን አጥር ዘሎ ሲገባ እንደተመለከቱት፣ ነገር ግን በጣም ፍጥነት ስለነበረው ይህንን ሰውዬ ሊቆጣጠሩት ወይም ደግሞ እንዳይበላ ለማድረግ አልቻሉም ነበር። በቪዲዮ ላይ እንደምትመለከቱት ወጣቱ ልክ ከአጥሩ ላይ ወደ ዛፉ በመሸጋገር ቀስ በቀስ ወደ ታች በዛፉ እየወረደ እየተንሸራተተ በመምጣት አንበሳዋም የመጣባት አደጋ እንዳለ ተሰምቷት ሮጣ ራሷን ለመከላከል ወደ ልጁ እንደሄደች በቪዲዮ እንመለከታለን። በመቀጠልም ልጁ በፍጥነት ወደ ታች በመውረድ አንበሳዋም ዘላ ልጁን በመያዝ ወደ ነበረው ቁጥቋጦ ውስጥ ይዛው ስትገባ ቪዲዮ ይጠናቀቃል።
በስተመጨረሻም የዚህ ልጅ ህይወት እንዳለፈ የመካነ አራዊቱ ኃላፊዎች ገልጸዋል። የዚህም ልጅ ያለፈ ህይወት በሚጣራበት ጊዜ በተደጋጋሚ እስር ቤት እንደገባና የተወሰነ የአእምሮ ችግር እንዳለበት ቤተሰቦቹ የተገኘ መረጃ ያመለክታል። በታይላንድ የ65 ዓመት አዛውንት ሞታለች ተብሎ የቀብር ስርዓቷ ሊፈጸም የነበረችበት የሬሳ ሳጥን በመንቀሳቀሱ ህይወቷን መታደግ ተችሏል። ይህ ታሪክ የተፈጸመው በዚህ ሳምንት በታይላንድ ነው። የ60 ዓመት አዛውንቷ ወንድም የእህቱን መሞት አስመልክቶ 4 ሰዓታትን ከመኖሪያ ቤታቸው በመኪና ሬሳውን በነጭ ሳጥን ውስጥ አድርጎ ወደ ቀብር ስርዓቱ ወደሚፈጽሙት መነኩሴዎች ዘንድ ይዟት ይመጣል። እነሱም የቀብር ስርዓቱን ለመፈጸም በሚዘጋጁበት ጊዜ ነበር የሬሳ ሳጥኑ የተንቀሳቀሰው። በዚህም በፍጥነት ፖሊስና አምቡላንስ በመጥራት ሴትዮዋን ወደ ሆስፒታል ይዘው መሄድ ተችሏል። የሕክምና ወጪውንም እነዚህ መነኩሴዎች እንሸፍናለን ብለዋል። አጃንครับเขาเมื่อคืนนี้อยู่ที่ครับ በስተመጨረሻም ሁለት ወንድማማቾች የተለያየ የሎተሪ ትኬት ቆርጠው ሁለቱም አሸናፊ ሆነዋል። እጅግ በጣም የሚገርመው ነገር ሁለቱም ወንድማማቾች ማሸነፋቸው አይደለም። አንደኛው ያሸነፈው $7 ሲሆን አንደኛው ደግሞ ያሸነፈው $291 ሚሊዮን ነበር። ዓለማችን እንግዲህ እንደዚህ አይነት አስገራሚና አስቂ ነገሮችን ይዛለች። በቀጣይ በአስቂኝና በአዝናኝ መረጃዎች እስከምንገናኝ ሰላም ቆዩ። ቻናላችን አዲስ የሆናችሁ ሰብስክራይብ እንዳይረሳ። ናሁ ታ ቲዩ